ማርቲ አንቺን አግኝቼ ባለቅ አኖር እኮ እንደ ጅል ተጫውቶብኝ ነበር። አሁንማ ጎበዝ ተማሪ እየሆንሽ ነው። ተይው እባክሽ። ጋሽ የት ነበርክ? አስጨነቀኝ እኮ። ብቻዬን መሆን ስለፈለግኩ ነው። መጨነቅ የለብሽም። እሺ፣ ትናንት ስለተፈጠረው ነገር በጣም ይቅርታ። እንደዛ ማድረግ አልነበረብኝም። ይኸውልሽ ሚቲ፣ እንደሚታወቀው እኔና አንቺ አብሮ አደግን። እንደ እህቴም ነው የማይሽ። ነገር ግን የግል ህይወት የግል ነው። መስመር ምናምን የሚባል ነገር አለ። እኔም የአንቺ የግል ህይወትሽ ላይ መስመርሽን አላልፍም፣ አንቺ መስመር ላይ አትለፊ። እሺ ጋሽ። እንግዲህ እንደተለመደው ዛሬ አዲስ ተከታታይ ድራማ ማክዳ ክፍል 1 ይዤ ቀርብ ያለውን ውድና የተከበራችሁ ቤተሰብ እንደምናላችሁ። ማክዳ ክፍል 1 እንግዲህ ማክዳ ተፈቃሪ ስትሆን አፍቃሪዋ ደግሞ ቃል ይባላል ማለት ነው። ቃል እንግዲህ ለማክዳ የቻለውን ያህል እየጣረ ቢሆንም ማክዳ ግን ከጓደኛዋ ምክር እየተቀበለች እሱ የሚያደርግላት ነገር ሁሉ ምንም ሊዋጥላት አልቻለም ማለት ነው። እና ስጦታ ቢሰጣት ጓደኛዋ እንግዲህ የዱባይ ትኬት ስለተሰጣት እሷም እንደሷ ካልሆንኩኝ ብላ ቤቷን ልታፈስ ተነስታለች ማለት ነው። ማክዳ እንግዲህ ቃል የሚባል ፍቅረኛ ቢኖራትም ቃል ግን እንደ እዛችኛይቱ ፍቅረኛ እንደዛችኛው እንደ ጓደኛዋ ፍቅረኛ ሊሆንላት ስላልቻለ በጥፊ መታዋለች ማለት ነው። ይህ ቃል የቤት ሰራተኛ ቤቲ ትባላለች። ቤቲ ደግሞ ቃልን ትንከባከበዋለች። ምክንያቱም አብሮ አደግና እናቷ የቤቲ እናት እነ ቃል ቤት ስትሰራ ስለነበረ በዛ ሰዓት ደግሞ ቤቲና ቃል አንድ ላይ ስላደጉ ልክ እንደ ቤተሰባዊ ናቸው ማለት ነው። ቢሆንም ቤቲ ቃልን አትንኩብኝ ባይናት። በአሰሪና ሰራተኛ ብቻ ሳይሆን እንደ ወንድም እንደ ቤተሰብ ስለምታየው ማክዳ የምታደርገው ነገር ሁሉ ምንም አይጥማትም። ማክዳ እንግዲህ ጥቅም ፈላጊ ናት። የዛችኛዋ ጓደኛ ምክር ስላለበት ሚኪ ደግሞ የቃል ጓደኛ ነው። ቤቲና ሚኪ የማክዳ ሴራ ይገባቸዋል። በማክዳ እጅግ በጣም ይናደዱባታል። ማክዳ ቤት መጥታ ቃልን አበሳጭታው አናድደው ክፉ ንግግር ተናግራ ነው የምትሄደው። በዚህ መካከል ቤቲ በጣም ከፋትና ትናደዳለች። እንግዲህ ከዕለታት አንድ ቀን እቤት መጥታ ቃልን አናድዳው በጥፊ መታው ትመለሳለች። ወደ ጓደኛዋ ቤት ከሄደች በኋላ ፍርሃት ይገባታል። ማክዳ በዛው ቢቀርስ እያለች ስታስብ አይቀርም፣ አይዞሽ፣ ለልደትሽ ደግሞ የዱባይ የአየር ትኬት ካልሰጠሽ እንዳትታረቂው ብላ ትመክራታለች። እሷም ጂል የላኩትን አይረሳም እንደሚባለው እንግዲህ የእሷን ምክር ተቀብላ እሺ ትላለች። ቃል እንግዲህ መታረቅ ስለፈለገ ልደቷን ሊያከብርላት አበባ ነስንሶ መጠጥ አቅርቦ የልደቷ ጊፍት ገዝቶላት ይጠራታል። እሷ ግን የጠበቀችው የዱባይ የአየር ትኬት ስለነበረ ጊፍቱን ሳትቀበልም ሆነ ምንም ሳትል ለዚህ ነው እንዲህ ጠራኸኝ፣ ያንተን ኮተት ማየት አስጠላኝ፣ አንተ ለእኔ አትመጥነኝም ምናምን በማለት በጥፊ መታው ትሄዳለች። ከዛ መጀመሪያ ግን ምግብ ሰርቶ ነበር የጠበቃት። ቤቲን ከጠራትና ለምን ነው ረፍት አልሄድሽው ቢሎ ሲላት ማክዳውን ስትመጣ ልብህን ስለምሰብረው ከአጠገብህ መሆን ፈልጋለሁ ብላ ስትለው አይ እንዴት ያለሽ ብሎ ያው እንደለመደው አንባረቀባት። እሷም ግን የማክዳን ሴራ ስለምታቅ እረፍት መሄዷን ትታ እቤት ቁጭ ብላ ነበረ። በዛ ተናዶ እንግዲህ ቃልን በዛ ተናዶ ማክዳ በጥፊ መታውና ረግጣው ስለሄደች ተናዶ እዛው ሶፋ ላይ ኩርትም ብሎ ነበር ያደረው። በሁለተኛው ቃል እንግዲህ የቃል ጓደኛ ሚኪ ማክዳ ጓደኛ ጋር ይሄድና ለምንድን ነው ጓደኛሽ እንዲህ የምትሰራው?
በጣም ነው የሚያፈቅራት ሲላት የእሱ ፍቅር ምን ይሰራለታል ብላ ትለዋለች። ለልዴቷ እንኳ ሰርፕራይዝ ሊያደርጋት ሀብል ገዝቶላት ነበረ ብሎ ሲነግራት የገንዘብ ሰው ስለሆኑ ይህን ልትነግራት እየገሰገሰች ወደ ቤት ነበር ሄደችው። ሀብሉን ሊሰጣት እንደነበር ስትነግራት በፍጥነት ነበረ ቃል ሲደውልላት ወደ ቤት የመጣችው። የቃል ጓደኛ ሚኪ ግን ወደ ቤት መጥቶ ለጓደኛዋ እንዲህ እንዳላትና አሁን እንደምትመጣ ለቤቲ ሲነግራት፣ ቤቲ ደግሞ እኔ ሀብሉን እደብቀዋለሁኝ ማታ ጥሩ ስሜት ላይ ስላላደለ የት እንዳደረሰው ስለማያውቅ እኔ ደብቀዋለሁ አላየሁምም እለዋለሁ ብላ ሀብሉን ደበቀችው። እንዳሰቡት ወደ ቤት አመራችና ሲጠራት በፍጥነት ነበር የመጣችው። ከመጣች በኋላ ማታ ባደረግኩት ነገር ይቅርታ ብላ ይቅርታ ጠየቀችው። ምክንያቱም ሀብል ነው ስለተባለች ማለት ነው። እሱም ይቅርታውን ተቀብሎ ወደ ቤት ይዟት መጣ። እንግዲህ ማታ ባደረግኩት ነገር ተጸጽቻለሁ ምናምን በማለት እየተቅለሰለሰች፣ ቤቲ ግን ምንም ነገር ስላልተዋጠላት ቤቲና ማክዳ ግብ ግብ ተያዙ። ለምንድን ነው ከቃል የማትርቂው? እንደዚህ አይነት ነገር እየተናገረቻት እያለ እሱ ደግሞ ቤቲ ማለት አብሮ አደጌ ናት፣ ልክ እንደ ቤተሰብ በይው ሲላት ጭራሽ ቤተሰብ ሆነች ብላ አንባረቀችበት። ቤቲ ደግሞ አይ ወርቅ ያየ እንዴት ይቀራል በማለት አቾፈችባት። ይህንንም በጣም ስለተናደደች ማክዳ ወርቁን ሊያመጣ ቃል ወደ አስቀመጠበት ሲገባ ወርቁ መነሳቱን ስላላወቀ ማክዳና ቤቲ ግብ ግብ ተያያዙ። ልትመታት ስትል ቃል መጣባት። ቃል ምን እያደረጋችሁ ነው ብሎ ሲናገራቸው አይ ምንም ብለው ነገሩን አለፉት። ግን ቃል ሀብሉ አልተገኘም፣ ሀብሉን አይተሻል ወይ ብሎ ሲላት አይ አላየሁም ብላ ስትል እንዴት የለም ጠፋ ምናምን አለች። ምክንያቱም አንድና አንድ አርጋ የመጣችው ሀብሉ ልትወስድ ስለነበር እቤትህ ሌባ አስቀምጠህ በማለት ብዙ ነገር ተናገረች። ቤቲ ደግሞ ተናደደችና አንድ ጊዜ በጥፊ ያለቻት። ማክዳ ደግሞ ቃልን በጥፊ ያለችው። ቀጣይ ክፍል እንግዲህ ምን እንደሚሆን እናያለን። ከጅማሬው ደስ የሚልና የሚያጓጓ ይመስላል። ውድና ቤተሰቦች፣ የተከበራችሁ ቤተሰቦቼ